አብዝተህ ጸበል አትጸበል የሚል ንስሐ አባት፣ አብዝተህ ጸበል አትጸበል የሚል ካህን፣ ጸጉር ደቁ ሰው በአጓት የሚያበሉ ችግር የለውም። ጠንቋይ ቤት ሂድና ስትመለስ ንስሐ አስገባለሁ። ደብተራዎች እንደፈለጉ የሚፈነጩባት ከተማ እንደሆነ ነው የነገረኝ። ያ ደብተራ ሴት ይዞ አልቤርጎ ሲያደር ሰው ገደል እየገባ ነው፣ ሰው እያለቀ ነው፣ ሴጣን ተከታይ የሆነ ነው። ጸበል አታብዛ። ጸበል በሽታውን ይለምደዋል። ቤተክርስቲያን መመላለስ እኮ ነው የሚያምር። ቤተክርስቲያን ያን ያህል እና በዚህ ሰሞን እኛ አካባቢ ላይ ያው አንድ ደብተራ ከይዞ ታስሮ ነበረ። ካህን ነው፣ አገልጋይ ነው እና በምን ሁኔታ ያለው ጊዜ ሴትዮዋን ይዞ አልጋ ላይ ያድራል። ካህን ነው፣ ቄስ ነው፣ መስከራ ነው፣ ያሳልማል። ከከተማ አይለይም። ከተማ ነው በቃ በአብዛኛው ኑሮ ማለት ነው። ገጠር ግን ሚስት አለችው፣ ወፍጮ ምናምን ያለው ሀብታም ነው እና የእርጎ ልጅ ሴትዮዋን ይዞ ያድራል። መጀመሪያ ሲያድር ያው ነገሩት የሚያዩ ሰዎች ተው ጥሩ አይደለም አንተ ካህን ብለው መከሩት። መጨረሻ ላይ ግን እንዲህ ሲል ሄዶ ለፖሊስ ነገሩ ማለት ነው። ለፖሊስ ሲናገር ፖሊሶች ሂዶ ማረሚያ ያስገቡ። ማረሚያ እንዳስገቡ ያው ሁሉም ሰው አይቷል፣ አገር አይቷል ማለት ነው። ሲያስገቡ ምንድን ያለው መድኃኒት ሊሰጣት ነው ያለው። ግን መድኃኒት መስጫው አልጋ ቤት አይደለም። ሁለተኛ ደግሞ እነሱ መድኃኒት ሊሰጥ ማንም የተፈቀደለት የለም። ያው ማረሚያ ቤት አስገቡ መድኃኒት ሊሰጥ ነው ምናምን አለ። ያው እስከ ስንት ቀን ነው ታስሮ ቆይቶ በዋስ ተለቋል ማለት ነው። በዋስ ተፈታ። ይህ ሁሉ እየታየ እንግዲህ በእኛ አካባቢ አሁን ለምንድነው ይሄን የሚያደርገው ብሎ ራሱ አንድ ካህን አንድ ሰው ተቃውሞ የሚነሳ የለም። በቃ አንደኛ ይሰራሉ፣ ሁለተኛ ደግሞ አብረው ስለሚተባበሩ ማለት ነው። እዚህ ድረስ ነው ያለ ማለት ነው። ሁለተኛ ደግሞ አንዷ ተዳረች። ስትዳር ከተዳረች በኋላ ባሌን አልፈልግም አይሆንልኝም አለች። ከዛ በኋላ ግን ያው ቤት ሲመካከር ባልየዋና እናቷ ሆኖ ተመካክረው ደብተራ ሄዱ ማለት ነው። ከደብተራ ሲሄዱ ግን ያደብተራው አገልጋይ ነው፣ ካህን ነው፣ መስቀል ነው፣ ቄስ አለው፣ ቁሞ ያድራል፣ ያገለግላል። የደብር አለቃ ነው፣ የደብሩ ኃላፊነት አለው እና እሱ ጋር ሲሄዱት ሙሽራው የብልት ጸጉር ማለት ነው። የብልት ጸጉር ለመናገር ስለሚያስጠላ የብልት ጸጉር ቆርጣችሁ ይህ ብቅል ቀላ የሚሰራበት የገጽ ብቅል አለ። ከእሱ ጋር ትፈጩና በአጓት አድርጋችሁ ካሜራ የሚወጣው ቀለም ከሱ በሱ ተፍታችሁ በሙሽራዋ ለሴትዮዋ ማለት ነው አብሎት ነው ያለው። እሱም ነው ያበሏት። እንግዲህ በጣም የሚገርም ነገር ማለት ነው። እና ሰውየው በሀገሩ በቃ እንደዚህ በቃ ሊቅ ነው፣ ምሁር ነው፣ አዋቂ ነው የሚባለው በቃ እንጂ ህዝቡ ራሱ ምንም ስለማያውቅ ምስኪን ስለሆነ አካባቢ ደግሞ ገጠር ነው የሚቃወም የለም። ቤተክርስቲያን ላይ ራሱ ይህን እየሰራ ሲያስተምረዱ በቃ የክሬ ትምህርት ምናምን ነው በጣም ያደንቁታል። እሱ ግን ያው ሊያውቁ ይችላል ከዚህ ራሱ ጉዳይ ማለት ነው። እና እንደዚህ ያልከው የሚሰሩ ራሱ አሉ፣ በጣም ከባድ ነው። በዚህ ጉዳይ ግን ትላልቅ የሃይማኖት አባቶች ራሱ በምንለው የሚቃወሙት ነገር የለም። በጣም የሚገርም ነገር ማለት ነው። እና ይሄ ነው ሩሻል እንደሰማችሁት ነው እንግዲህ ይሄንን ድምፅ በነገራችን ላይ ካደረኩትኝ ሰፊ የስልክ ቃለ ምልልስ ላይ ቀንጭቤ ለእናንተ ያቀረብኩት ነው እንጂ የተነገረኝ ነገር ይሄ ብቻ አይደለም። ይሄኛውን ግን ያው ለማስረጃነት እንድትሰሙት ብዬ ከሰፊው የስልክ ቃለ ምልልስ ውስጥ ቀንጭቤ ያቀረብኩት ነው እና እንደሰማችሁት ነው እንግዲህ ካህን ሊያም ደግሞ አገልጋይ የሚያስተምር ብዙዎችን ይመልሳል ተብሎ የሚጠበቅ ሰው የፈጸመውን ድርጊት ሰምታችኋል። እሱም ብቻም አይደለም እና ያቺ ከተማ ለጊዜው የባለ ታሪኬን ወይም ደግሞ ይህንን መረጃ ያደረሰኝን ሰው ነፃነት ለመጠበቅ ስል ከአደጋ ለመጠበቅ ስል ድምፁን ቀየር አድርጌ ባሰማችሁም የከተማዋን ስም መጥቀስ ያለብኝ አይመስለኝም። ዋናው ታሪኩ ላይ ነው ትኩረት የምናደርገው እና ምን ያህል በኃጢአት እየተጨመላለቀን እንደሆነ ምን ያህል ካህናቶቻችን መስመር እየሳቱ እንደሆነ በግልጽ መነጋገር ስላለብን ነው። አሁን አንዳንዱ ሰው በዚህ አይነት የተጨማለቀ ኃጢአት ውስጥም ሆነው የካህናት ስም ሲነሳ ለምን ብሎ የሚነሳል። ይሄ ድንቁርና ነው። ይሄ ለቤተክርስቲያን መቆም አይደለም፣ እንደውም ቤተክርስቲያንን መግደል ነው። ምክንያቱም እነሱ ከሚናገሩት እነሱ ከሚያስተምሩት ነገር አንጻር እንደዚህ አይነት ሰዎች መጋለጥ አለባቸው። እንዲህ አይነት ሰዎች ቤተክርስቲያን ውስጥ እንዳሉ መታወቅ አለበት። ቢያንስ ሀገረ ስብከቱ አዲስ አበባ ያለው ቤተ ክህነት ምን አይነት አገልጋዮች በየቦታው ላይ እንዳሉ ማወቅ መቻል አለበት። ህዝቡን ገደል የሚከቱ ህዝቡን አሳልፈው ለሰይጣን የሚሰጡ አገልጋዮችና ካህናት እንዳሉ መታወቅ አለባቸው።
የካህናት ስም ስለተነሳ ካህናቶች በኃጢአታቸው ስለተወቀሱ ዘራፍ የሚል አካል ካለ የሰይጣን ተባባሪ ነው። ይህንን በእርግጠኝነት መናገር ይቻላል። እና እንግዲህ ታሪኩን ያደረሰን ሰው ሲናገር እንደሰማችሁት ያ ሰው አልቤርጎ ሴት ይዞ ገባ። በጥቆማ ፖሊሶች ያዙት። ለምን ሲሉት መድኃኒት ሊሰጣት ነው። አልቤርጎ ውስጥ አይደለም መድኃኒት የሚሰጠው። ይህንን ለማሳየነት ያህል ጠቀስን እንጂ በዛ አይነት ድርጊት ውስጥ የሚሳተፉ በርካታ ሰዎች እንዳሉ ከባለ ታሪኩ አንደበት ሰምቻለሁ፣ ነግሮኛል። እና ሌላው እነዚህ ሰዎች እንግዲህ በይፋ የሰላቢ መድኃኒት ብቻ አይደለም፣ በይፋ የአስማት መድኃኒት፣ እድል የሚወሰድበትን መድኃኒት፣ የመስተፋቅር መድኃኒት፣ ብዙ አይነት ትብታቦችን እንደሚሸጡ ተናግሯል። በይፋ ነው የምላቸው። እዛ ቦታ ላይ አሁን አንተ ሄደ በቃ በይፋ ማንም እየሰማ መርጌታ ገሌ የመስተፋቅር መድኃኒት ፈልጋለሁ ብትል ወዲያው ነው በብር ትስማማለህ፣ ወዲያው ይሰጣል። የተለመደ ስለሆነ ሰው ደንግጦ እንኳን በአግራሞት አይመለከተም ነው ያለው። እንግዲህ ምን ያህል አዘቅት ውስጥ እንደገባን ይሄ ማሳያ ሊሆን ይችላል። እና ታሪኩን ሲጀምርልኝ ምንድን ነው ያለኝ፣ የታላቅን ታላቅ ለማግባት አንድ ሰው ፈለገ አለኝ። ያ ሰው 3 ሴቶችን ነው ምርጫ ውስጥ ያስቀመጠው። ስለዚህ እነዚህን 3 ሴቶች በፍቅር አይደለም የትኛዋ ትበልጣለች የትኛዋን ላግባት ያለው፣ 3 ጠጠሮችን ይዞ የት ነው ሄደው? ደብተራ ቤት ነው ሄደው። ሄደ 3ቱን ጠጠሮች አስቀመጠ። እንግዲህ እዛ ላይ ያደረው የሴጣን መንፈስ ስለሆነ የሴጣኑ መንፈስ የመረጠለትን አንድ ጠጠር አንስቶ ተሰጠው። አጋጣሚ ሆኖ ታሪኩን የነገረኝ ሰው እህት ላይ ደረሰ። ይሄ ለዚህኛዋ ሴት፣ ይሄኛው ጠጠር ለዚህኛዋ ሴት ብሎ ነበር 3 ጠጠር ይዞ ሄደው። ስለዚህ ያጣ ደረሰና እህቴን አገባ ነው ያለው። አሁን ግን ያሉበትን ህይወት ልነግር አልችልም። እሱ በዛው ትብታ ባለም ውስጥ ስለሆነና በብዛት ይሄ ድግምት ውስጥ ደብተራ ውስጥ ምናምን ስለሆነ ቤታቸው ሰላም የለውም ነው ያለው። እንደውም የሰጠውን ነገር ሴጣን መልሶ ነጥቆት ከደህየ በኋላ እንደገና ሌላ ቦታ ላይ አድራሻ ቀይሮ ሄዶ በሙያው ማለት ነው። ሙያውን ከጠቀስኩኝ ብዙ ነገሮችን ማመለከቻ ስለሚሆኑ ሙያን አልጠቅስም። በሙያው ሰርቶ እንደገና አንሰራርቶ መጣ ነው ያለው። ሴጣን የራሱ ነገር ስለሌለው አይሰጣችሁም የምንለው ለዛ ነው። እንደዛም ሆኖ ግን ቤት ውስጥ ሰላም የለም። ጠቅላላ ከሀ እስከ ፐ የሚደረገው ነገር ሁሉ ከአስማት ጋር፣ ከጥንቆላ ጋር፣ ከመተብተብ ጋር የተያያዘ ነው እና ይሄ እኛ የምኖርበት ከተማ ውስጥ የተለመደ ነው ያለው። ሰው የቤተክርስቲያን ልምድ የለውም። ቢሄድ እንኳን እዛ ቦታ ላይ አውደ ምሕረት ላይ ሆነው የሚያስተምሩትን ቄሶች ዝም ብሎ ለመስማት ማለት ነው። እገሌ እኮ ሊቅ ነው፣ ስለዚህ እገሌ የሚባለው እንትን ሲያስተምር ጎበዝ ነው፣ ከተቸገርክ ሂድና መድኃኒት ይሰጥሃል። ልብ አድርጎ መድኃኒት እዛ ከተማ ውስጥ የተለመደ ነው። ደብተራዎች እንደፈለጉ የሚፈነጩባት ከተማ እንደሆነ ነው የነገረኝ። እንደፈለጉ። በጣም የገረመኝን ሌላ ነገር ልንገራቸው። ለምሳሌ የንስሐ አባት ይኖራቸዋል። ንስሐ አባታችሁ ጋር ሄዱ። ይሄ የተለመደ ነው። የ2 የ3 ሰው ኬዝ ነግሮኛል፣ ታሪክ ማለት ነው። ስለዚህ እነዛ ልጆች ለምሳሌ የሆነ ኃጢአት መስራት ይፈልጋሉ። ትልቁ የተለመደው ኃጢአት እዛ ጋር ምንድነው? ሚስት ያገባና ሚስቱን እምቢ ስትለው ሚስቱን ከሱ ጋር ለማጽናት ቀጥታ የሚሄደው ጠንቋይ ቤት ነው። ሚስት እምቢ አለች ይለ ማለት ነው። ስለዚህ ሄዶ ለካህኑ ምንድነው የሚነግረው? ወይም ደግሞ ለንስሐ አባቱ ምንድነው የሚነግረው? ይሄ ከተማ ውስጥ የተለመደ ነው። የሆነውን ታሪክ ነው የምነግራችሁ። በመግቢያው ላይ ድምፁን የሰማችሁት ወንድም ከነገረኝ ታሪክ ማለት ነው። ስለዚህ ትሄዱና ለንስሐ አባቱ ለነፍስ አባቱ ምንድነው የሚለው? ሚስቴ በዚህ ነገር አስቸግራኛለች፣ እኔ እየፈለግኳት እሷ ልትፈታኝ ትፈልጋለች እና እንዴት ቤቴ ላጽናት ብሎ ሲነግረው ችግር የለም ሂድና ጠንቋይ ቤት ስትመለስ ንስሐ ትገባለህ። ይሄ እዛ ከተማ ውስጥ የተለመደ ነው። ጠንቋይ ጋር ሴጣን አምልኮ ጋር ሂድና ስትመለስ እኔ ንስሐ አስገባሃለሁ። እንዴ ሰዎች ከዚህ በላይ ሰንሲቲ ወይም ደግሞ የኃጢአት ከተማ የምትባለው እኮ ቬጋስ ነች አይደለ? የኛ ሀገር ግን ከቬጋስ የበለጠች የኃጢአት ሀገር እየሆነች ነው። ንስሐ አባት እንዴት ምን አይነት የእምነት ትምህርት የሃይማኖት ትምህርት ተምሮ ነው ጠንቋይ ቤት ሂድና ለሴጣን ስገድና ለሴጣን ይህን ግብር አግባና ችግር የለም ስትመጣ ንስሐ እሰጥሃለሁ። በዚህ ጉዳይ ላይ የምታስተምሩ ሰዎች ስትሪክትሊ ሰዎችን አንቁ። እሱም ብቻም አይደለም የሚመለከታችሁ የቤተ ክህነት ሰዎች እዚህ ቦታ ላይ የራሳችሁን የእርምት እርምጃ ውሰዱ። ሰው ገደል እየገባ ነው። ሰው እያለቀ ነው። ሴጣን ተከታይ የሆነ ነው። የምትሰሙ ከሆነ ማለት ነው። ምን አይነት ካህናቶች ነው እዛ ቦታ ላይ የሚያገለግሉት?
ችግር የለውም ጠንቋይ ቤት ሂድና ስትመለስ ንስሐ አስገባለሁ የሚል ምን አይነት አባት ነው? ይሄ እንግዲህ አሁን እየተሰራበት ያለውን እውነት ነው እምነግራቸው። በነገራችን ላይ ሌላ በጣም የገረመኝ ነገር ልንገራችሁ። እዛ ቦታ ላይ ግሩፕ ለሁለት ተፈጥሯል አለኝ ባለታሪኩ ሲነግረኝ እና በጣም ጥቂቶቹ በጣት የሚቆጠሩት የመምህር ተስፋዬና የመምህር ግርማ ትምህርት የገባቸው የእነሱን ትምህርት የሚከታተሉ፣ አብዛኛው ግን መምህር ተስፋዬና መምህር ግርማ ሲባል የሚያንቀጠቅጣቸው ደማቸው የሚፈላ ሰዎች ናቸው። ግሩፕ ተፈጥሮ እንከራከራለን አለ። በጣም ጥቂቶቹ ትምህርታቸው የገባንና ትምህርታቸውን ተግባራዊ ለማድረግ እየጣርን ያለን ሰዎች ስለገባኝም ነው ይህንን ታሪክ ልንገር። ለማስተማሪያ ይሁን አይሆን አላውቅም። ነገር ግን በቃ እኔ የምኖርበት ከተማ ውስጥ እንደዚህ አይነት እውነት እንዳለ ሰው እንዲያውቅ እፈልጋለሁ ብሎ ነው ይህንን ታሪክ ያደረሰኝ እና በተለይ መምህር ግርማ ስም ሲነሳ የሚንቀጠቀጡ ሁሉ አሉ አለ። በፍጹም ስማቸው ሲነሳ የማይወዱ የሚያንቀጠቅጣቸው ቀኑን ሙሉ ታመው የሚውሉ ይሄ እላያቸው ላይ የተዋረሱት መንፈስ ባህሪ ነው። ስለዚህ ችግር የለም ጠንቋይ ቤት ሂድና ስትመጣ ንስሐ መግባት ትችላለህ የሚል ተብታቢ የመምህር ግርማና የመምህር ተስፋዬ ስም ሲነሳ ባይንቀጠቀጥ ነው የሚገርመኝ። ላይ የተዋረሰው ብዙ አይነት መናፍስ ስላለ ማለት ነው። ሌላው ልንገራችሁ፣ ሌላው በጣም የገረመኝ እና በጣም አደገኛውን ነገር ልንገራችሁ። ጸበል የተለመደ ነው። ልክ ይህንን ታሪክ እንደነገረኝ ወንድም አይነት ሰዎች በጸበል ማዳን የሚያምኑ እግዚአብሔርን የሚከተሉ እንዳልኳችሁ የገባቸው ሰዎች ጸበል ሲሄዱ የሚባሉት ነገር አለ። ተራው ህዝብ ተራው ምን ይህንን ቢል አይገርመኝም። ምክንያቱም እያስተማሩት ያሉት ሰዎች አንድም ደንቆሮች ናቸው፣ ሁለትም ደግሞ ቢያውቁ እንኳን ከእግዚአብሔር ይልቅ የሰይጣኑ ነገር ስለገዛቸው ህዝቡን እያነነቆሩት ነው። ስለዚህ ምንም የማያውቅ ሰው ምንም ኖሃው ስለሌለው እሱ ቢል አይገርመኝም። ነገር ግን ምንድነው ካህናት የሚያገለግሉ ሌሊት ማህሌት የሚቆሙ ምን እንደሚሉ ታውቃላችሁ? አሁን ይኸኛው ባለታሪክ ለምሳሌ ብዙ ጊዜ ሲያመኝ አለ፣ ብዙ መተት ተደርጎብኛል እና እንደውም መምህር ግርማ ጉባኤ ላይ መጥቼ የተወሰነ ጊዜ ትምህርት ተከታታይ ከሄድኩ በኋላ ብዙ ነገሮች ተቀይረውልኛል እግዚአብሔር ይመስገን ነው ያለውና ጸበል ሲሄድ ንስሐ አባቴ ምን እንዳለኝ ወይም እንዳሉ ታውቃለህ አለ። ጸበል አታብዛ፣ ጸበል በሽታውን ይለምደዋል። ቤተክርስቲያን መመላለስ እኮ ነው የሚያምር። ቤተክርስቲያን በብዛት የሚመላለስ ጸበል በብዛት የሚያዘወትር ሰው በሽታው ይጸናበታል፣ በሽታው ያንን ይለምደዋል። ምን አይነት አስተምሮት ነው? አብዝተህ ጸበል አትጸበል የሚል ንስሐ አባት፣ አብዝተህ ጸበል አትጸበል የሚል ካህን፣ አብዝተህ ጸበል አትጸበል የሚል አውደ ምሕረት ላይ የሚያስተምር ማህሌት የሚቆም እንዴ! ስለዚህ እግዚአብሔር ቸር አምላክ ነው የምንለው ምክንያት ነው። እሳት አላዘነበብንም፣ የቁጣ ጅራፉን አላነሳብንም። ጠንቋይ ጋር ሂድና ተመልሰህ ንስሐ ትገባለህ የሚል አባት እንዳሸንፈልቶ እግዚአብሔር በዝምታ ነው ዝም ብሎ እየተመለከተ ነው ያለው። ወይ የታዘበንም ሊሆን ይችላል። የትዝብቱ መጨረሻ ባናቀውም ይሄ የተለመደ ነው። እዛች ከተማ ውስጥ አብዛኛው ህዝብ መተትን፣ ድግምትን እንደ ምንድነው አንደኛው የህይወቱ አካል አድርጎ የቆጠረባት ከተማ፣ የመተት መድኃኒት በይፋ የሚሸጥባት ከተማ። ቀላል ነው አለ። ለምሳሌ አሁን አንተ አንዷን ተወዳትና ልታገባት ትፈልጋለህ፣ ሄደህ ትጠይቃታለህ። እምቢ ካለች ቀላል ነው። ከእሷ ጋር ምን አታገለ? ትሄድና አንዱ ደብተራ ጋር በቃ ገሌ እምቢ ብላኛለች፣ ስለዚህ የመስተፋቅር መድኃኒት ስራለኝ፣ ሰርቶ ይሰጣል። ስለዚህ ያችን ልጅ እንደፈለክ ማሽከርከር ትችላለህ። አንድ እኔ በጣም በቅርብ ማቀው ወዳጅ አለ ሄደ ደብተራው ጋር አጠገብ ሆኜ የሰማሁትን ነገር ልንገርህ አለ፣ የተመለከትኩትን። ሄደና ለደብተራው ነገረው። እንዲህ ነው ምናምን ሲለው ተው ይቅርብህ፣ በኋላ በጣም ታስቸግርሃለች፣ እንደ ውሻ ነው የምትከተልህ። ስለዚህ ያ እንዲሆን ትፈቅዳለህ? ሁሌ እንድትከተልህ ሁሌ ከኋላ አይሰለችም ሲለው አይ እኔ ለአንዴ ለሁለቴ መጠቀሚያ ነው እንጂ የምፈልጋት ከዚ በኋላ እንደ ውሻ የምትከተለኝማ ከሆነ ይቅርብኝ ብሎ ነው የተወው። ሴት ልጅ የማትከበርበት ሀገር ቢያንስ ጸያፍ ነው ግግ እንኳን ለአንዴና ለሁለቴ መጠቀሚያ።
ስለዚህ ያቺ ልጅ ምንም የማታውቀው ነገር ሊኖር ይችላል፣ የማታውቀው ነገር። ስለዚህ የልጅ ይሁን ችግር የለም እንደ ውሻ ትከተለኝ አንከራትታለሁ ቢል ኖሮ ያ ደብተራ ሰርቶ ሊሰጠው ነበር ማለት ነው። ይሄ ሰው ግን እንደገና አውደ ምሕረት ላይ ቆሞ ደግሞ ያስተምራል። ግን ወንጌልን ያውቁታል ወይ ነው? እግዚአብሔርን ያውቁታል ወይ ነው? ኢየሱስ ክርስቶስን ያውቁታል ወይ ነው? ኢየሱስ ክርስቶስን የሚያውቅ በትክክል የእግዚአብሔር መንገድ የገባው ካህን አገልጋይ ጠንቋይ ጋር ሄድ፣ ሰይጣን ጋር ሄድ እና ስትመለስ ችግር የለውም። በነገራችን ላይ ችግር የለውም እያሉ ነው። ችግር የለውም ንስሐ ትገባለህ እንዴ? ሱባኤ ይዘህ በጸሎት ጠይቅ፣ ንስሐ ግባ፣ ቁረብ ማለት ሲገባው ጠንቋይ ጋር ሄድ፣ ስትመለስ እኔ ንስሐ እሰጥሃለሁ የሚል አባት ምን አይነት አባት ነው? ሰዎች ይሄ እዛ ከተማ ውስጥ በደንብ የተለመደ ነው። በደንብ የተለመደ ማለት ነው። አንድ ሌላው በጣም ጭንቅላቴን የመታኝን ነገር ልንገራችሁ። በቃለ ምልልስ ውስጥ ከተነገረኝ ውስጥ ማለት ነው። ሰውየው ሚስት ያገባል። የዛ ከተማ ነዋሪ ነው። ሚስት ያገባና ሚስቱ ልትወዱ አልቻለችም። እንደዚህ አይነት ሰው ምን ውስጥ ይወደዳል? ይሄ ሁሌ ከመተት ጋር ከትብታብ ጋር ያለ ሰው ምን ነው የሚወደደው? ስለዚህ ከአንተ ጋር ያው የግዳጅ ጋብቻ ነው። ወላጅም በደንብ እንደዚህ ገፍቶ እሳቱ ስለሚከታችሁ ማለት ነው። ትልና አሻፈረኝ አልፈልግህም ስትለው ቀጥታ በጣም የሚገርመውን ልንገራቸው። ይሄ ሰውዬ እምቢ የተባለው ሰውዬ ከልጅቷ እናት ጋር ልብ አድርጎ ከልጅቷ ከሙሽሪት እናት ጋር ይሁንና ደብተራ ቤት ይሄዳሉ። በመግቢያው ላይ ድምፁን ሰምታችሁታል። ከሄዱ በኋላ ምንድን ነው የሚደረገው? ለደብተራው ይነግሩታል። እንዴ እምቢ አለችኝ አልጸናም ማለት። ከዛ ምንድን ነው የተባለው? ያንተን ተባለ፣ የሰውየውን የባሏን ማለት ነው። እምቢ ያለችውን ባል ሶሪ እሱ ማለት እንዲሁ በጣም ስለሚቀፍ ያለን የተናገረው ሰምታችሁታል። የብልት ፀጉር ቁረጡና ከብቅል ጋር ደቁሳችሁ በአጓት የወተት እንትኑ ወጥቶ መጨረሻ ላይ አጓቱ ይቀር የለም በአጓቱ ፈትፍታችሁ መንጀራ ስጧት ለሷ። ያ ተደርገው ተሰጣት። ያንን በላች። እፈታለሁ ብላ የነበረች ሴትዮ እየተረገጠችም ትዳሩ ያስጠላትም መውጣት ሳትችል ዛሬ እዛ ቤት ውስጥ ነች። ይሄ የሆነው ምንድነው? በነገርኳችሁ አይነት ሁኔታ የብልት ፀጉር ተቆርጦ ያ በብቅል ተደቁሶ እንደገና ካሬራ ጋር ነው ከአጓት ጋር ተፈትፍቶ እንዲህ አይነት የተጨመላለቀ ማንነት ውስጥ እያለን እንዲህ አይነት ነገር ኢትዮጵያ ውስጥ ይደረጋል ብለን ስንናገር ዘራፍ ስለ መተት ማውራት ምናምን እናወራለን። ይህንን የምትቃወሙ ሰዎች የዛ ከተማ ነዋሪ ብትሆኑ ኖሮ ከሚያብዱት ሰዎች መካከል አንደኛው እናንተ ልትሆኑ ይችላላችሁ። እዛ ከተማ ውስጥ የእብድ ሴት ይበዛል አለኝ ባለታሪኩ ነው የነገረኝ። ለምን አልኩት። የሚገርምህ ብዙዎቹ ያለ ፍላጎታቸው ነው የሚያገቡት። ቅድም ነግሬያለሁ እህቴ እንዴት እንዳገባች። እሷ ፈልግ አይደለም። 3 ጠጠር ይዞ ሄደ። ጠንቋይ ቤት ገባ። 3ቱንም ጠጠር አስቀመጠ። ከዛ ከ3ቱ ጠጠር የትኛውን ምረጥ ሲል ይሄንን ለዛለች፣ ይሄንን ለከበደች፣ ይሄንን ለምስራች ብለው ሊሆን ይችላል ያንን ይዞ ሄደው። ስለዚህ ምስራችን ምረጥ ብሎታል ጠንቋዩ። በሴጣን ኃይል በሴጣን መንፈስ ተመርቶ ማለት ነው። ያንን ከያዘ በኋላ ያችን ሴት አገባት። የዛች ሴት ህይወት እንዴት ነው ጤነኛ ሊሆን የሚችለው? ስለዚህ ጤነኛ ስለማይሆን ሰላማዊ ህይወት መኖር ስለምትፈልግ አልፈልግም ልትለው ትችላለች። አልፈልግህም ማለት ግን እዛ ከተማ ውስጥ አይቻልም። ስለዚህ ብዙዎቹ ካህናትና ደብተራዎችን ያገቡ ናቸው አለኝ። አንፈልግም ብለው ሲሄዱ በተደረገባቸው መተት እርቃናቸውን ከተማ ውስጥ የሚዞሩ ሴቶች በዝተዋል። ማን ያድናቸው? በሌላ ችግር አይደለም፣ በመተት ችግር። ማን ያድናቸው? ለእነዚህ ሴቶች ማን አፈው ነው ይጩህ? ይህን ስንናገር ነው እንግዲህ የጠንቋዮች ተከታዮች የእነንትና ልጆች አዎ ነን፣ ብዙዎቹ የግርማ ልጆች ምናምን እያሉ የሚያፌዙ ልጆች አዎ ነን። እንዴ በምን እድል? ልጁም እኮ ነግሮኛል። ስንከራከር አለ ለሁለት ተከፍሏል ብያለሁ። እዛ ሀገር ውስጥ እዛ ከተማ ውስጥ ለሁለት በጣም ጥቂቶቻችን በጣም የምንቆጠረው የመምህር ተስፋዬና የመምህር ግርማ ተማሪዎችና ደጋፊዎች እንደሆነ ይታወቃል። ስለዚህ ለእኛ ስም ወጥቶልናል አለ። ምን የሚል ስም ስለው የጠንቋይ ልጆች የሚል። ጠንቋዩ ማን ነው? ወርቅ አፈራው አለኝ። ጠንቋዩ ደብተራ ጋር ሄዶ በይፋ ሰላቢ መድኃኒት የሚገዛው ነው ወይስ በአማኑኤል ስም፣ በቅድስት ድንግል ማርያም ስም፣ በመድኃኔዓለም ስም፣ በቅዱስ ገብርኤል ስም፣ በቅዱስ ሚካኤል ስም ብሎ መንፈስን የሚያወጣ ሰው ነው? ምን መልሱን አንተ ጋር ለምን ጠይቀኛለን ያልኩት። ይሄንን እኮ ያውቁታል። የሚቃወሙንም ሰዎች እኮ ያውቃሉ። መንፈስ በቅድስት ድንግል ማርያም ስም ተብሎ ነው የሚወጣው። በመድኃኔዓለም ስም ተብሎ ነው የሚወጣው። በኢየሱስ ክርስቶስ ስም ተብሎ ነው የሚወጣው እንጂ በሰላቢ መድኃኒት አይደለም የሚወጣው።
ያውቁታል። የሚቃወሟቸውም ሰዎች እነማን እንደሆኑ ይታወቃሉ። መድኃኒተኛው፣ ሰላቢው፣ ያንን ተጎትቶ የሚመጣው። ስለዚህ እዛ ከተማ ውስጥም በአብዛኛው መምህር ተስፋዬንም ሆነ መምህር ግርማን የሚቃወሙት ሰዎች እዛ መንገድ ውስጥ ያሉ ናቸው። ጸጉር ደቁ ሰው በአጓት የሚያበሉ፣ ጠንቋይ ቤት ሂድና ስመጣ ንስሐ እሰጥሃለሁ የሚሉ፣ አልፈልግም ያለችውን ሴት በመድኃኒት አሳብዶ እርቃኗን በረሃ ለበረሃ እንድታደር እንድትንከራተት የሚያደርገው እሱ ነው መምህር ግርማንና መምህር ተስፋዬን የሚቃወመው፣ እነ ቀሲስ ሄኖክን የሚቃወመው። ምክንያቱም ላዩ ላይ ያለው መንፈስ እነሱን እንዲወዳቸው የሚያደርግ ስላልሆነ ማለት ነው። ስለዚህ ምን አይነት አዘግት ውስጥ እንደገባን ይህ ወንድም ከነገረን ታሪክ በደንብ ማወቅ እንችላለን። በይፋ ተለጥፏል አለ፣ ተለጥፏል በየቦታው ላይ ለመስተፋቀር፣ ለእንትን ለእድል ምናምን። የሚገርመን የምሰራበት መስሪያ ቤት ጀርባ መስክ አለ እና እዛ መስክ ላይ ሌሊት 7 ሰዓት ላይ በጥቁር አህያ እርቃናቸውን ሲጋልቡ የሚያዙ ወጣት ባለሀብቶች አሉ አለ። ገንዘብ ከፍለው ነው የሚለቀቁት። ይህን እየተመለከተ እግዚአብሔር እችን ሀገር ቢቀጣ፣ ይህንን ህዝብ ቢቀጣ ይፈረድበታል ወይ? ችግሩ ምንድን ነው? ለሀጣን የመጣ ለጻድቃንም ይተርፋል እና ይህን እያቻቻለ ነው እግዚአብሔር እስካሁን በዝምታ ታግሶናል ብዬ እማምነው እንጂ እንደ ኃጢአታችን፣ እንደ ስራችን፣ እንደ ተንኮላችን እንደምንሄድበት መንገድማ በጣም ከባድ ነው። በጣም ከባድ ነው። ሌሊትም ማህሌት የሚያድር አገልጋይ ተብዬ ሴት ይዞ ቤርጎ የገባ መድኃኒት ሊሰጥ ነው ብሎ የሚያላግጥበት ሀገር ውስጥ ነው ያለ ነው። እነዚህ ሰዎች ያልተቃወምን፣ እነዚህን ሰዎች ቦታው አይመጥናቸውም ካላልን በዝምታ አንደበታችንን ይዘን ብንቀመጥ እግዚአብሔር ዝም ይለናል ወይ? ቢያንስ ይህንን መድረክ ሰጥቶናል። እንዲህ አይነት የሴጣን አገልጋዮች እንዳሉ እንድንናገር ቢያንስ ይህንን መድረክ ፈቅዶልናል። ስለዚህ መድረኩን ፈቅደን ይህንን ካላወጣን፣ ይህንን ካልተናገርን እግዚአብሔርም ዝም አይለንም። ጸበሉ በሽታ ይለምዳል የሚል ንስሐ አባት አስባችሁታል? እኛ የምናውቀው ጸበል ተጠመቅ፣ የመንፈስ ችግር አለብን ለሚሉ ሰዎች ጸበል ተጠመቅ፣ ጸበል ተጸብልሃል ወይ፣ ቅዱስ ቁርባን ወስደሃል ወይ፣ ሰግደሃል ወይ፣ ቆርበሃል ወይ፣ ጾመሃል ወይ ነው አይደል የምንለው። ችግር የለውም ባትጾምም፣ ችግር የለውም ባትሰግድም፣ በመቀጠሪያ ባትቀጠቅጥም ችግር የለውም። ሂድና ጠንቋይ ቤት መድኃኒት ይስጥህና ከዛ በኋላ ስትመጣ ንስሐ አስገባሃለሁ የሚል አገልጋይ ተብዬ ያለበት ሀገር ውስጥ ያለ ነው። ይሄ ወንድም የእኛን ትምህርት አክቹዋሊ እኔን አውጡኝ ችግር የለውም። የመምህር ተስፋዬንና የመምህር ግርማ የነ ቀሲስ ሄኖክ ስፔሻሊ ግን የመምህር ግርማና የመምህር ተስፋዬን የሚከታተል ነው የነገረኝ እና የእነሱን ትምህርት ከተከታተልኩኝ በኋላ ነው ብዙ ነገር የቀየርኩት። እኔም የዛ ከተማ አንደኛው ነዋሪ ስለሆንኩኝ አልዋሽህም፣ በኋላ ንስሐ ወስጄበታለሁ። በነገራችን ላይ ለቅዱስ ቁርባን የበቃ ሰው ንስሐ ወስዶ ቄደር ተጠምቀው በቃ ነፃ ራሱን ያወጣ ሰው ነውና፣ ግን መጀመሪያ ከተማ ውጦኝ ስለነበረ የከተማው አንድ ነዋሪ ስለሆንኩኝ በዛ መስመር ውስጥ ሄጃለሁ። አልደብቅም፣ ወርቅ አፈራው አለ። የራሴንም ኃጢአት መነዛዝ አለብኝ፣ ግን ያንን ኃጢአት ንስሐ ወስጄ የተመለስኩበት ነው። አላፍርበትም። አሁን ስለጨነቀኝ ከተማው እየጠፋ ስለሆነ፣ ህዝብ እየጠፋ ስለሆነ ነው የምነግርህ። አንተ አውራውና መፍትሄ የሚመጣ ከሆነ እሰየው፣ መፍትሄ እስኪመጣ ድረስ ግን እግዚአብሔር እንለምናለን ያለው። ግን ከተማ ውስጥ ያለውን እውነት ሰው የወቀው። የካህናትን ብልግና፣ የካህናትን መረን መሆን፣ የካህናትን አገልጋይ ነን የሚሉ ሰዎችን ህዝብ በምን ያህል ደረጃ እያበላሹ እየበከሉ እንደሆነ ህዝብ የወቀው ብሎ ነው ይህን ታሪክ የነገረኝ። እና መንገድ ስቼ በነበረበት ሳልመለስ በፊት አለ አንድ ደብተራ ጋር ሄድኩኝ አለ እና በጣም ሆዴን ያመኝ ነበር አለ። ህልመ ሌሊት ያስቸግረኝ ነበር አለ እና ሄድኩኝና መድኃኒት ፈልጌ ነበር። ምንህን ነው የሚያምህ ነገርኩት። ህልመ ሌሊት ያስቸግረኛል እንዲሆናል እና እንዲህ ጋራ ነገር ላይ ነበረ። ፊቱን አዙሮ ወደ ሌላ እያየ ነበር የሚያናግረኝ አለ። ከዛ ችግር የለውም ይሰራላል፣ 1500 ብር ክፈል አለኝ አለ። መጀመሪያ 1000 ብር ከፈልኩት አለ። ከዛ በኋላ ንጹህ ያልተደባለቀበት ምንም ስኳር ያልተደባለቀበት ማር ይዘና ተባልኩኝ። ሄድኩኝ። ተሰርቶ የሰጠኝ ምን እንደሆነ ታውቃለህ አለ። ያንን ማር ከምን ጋር ነው ለውሶ የሰጠው? ከተቆላ ቡናን ጋር
ወቅቶ እና ተሻለው ወይ ጉድ! እንኳን ሊሻለኝ የበለጠ በሽተኛ ያድርገኝ ነው ያለው። ስለሚሰጧቸው ነገር እንኳን ተመልከቱ። ጉንዳን ቆልተው ቀጥቅጠው ከዛ በኋላ ከማሩ ጋር በክታብ የሆነ ነገር ጨምሮ ሁሉ ሰጥቶኝ አስሬዋለሁ። ግን ይሄ ልጅ የመዳን ፍላጎት ስለነበረው ጸበል እጠመቃለሁኝ፣ ጸበል ይከለክላለሁ ሲለው ችግር የለውም አድርገው ግባ አለኝ አለ። እንግዲህ የሴጣንን ነገር እዚህ ላይ ይዛችሁ እንደገና ደግሞ ወደ እግዚአብሔር ቅዱስ ጸበል ለመገባት እርስ በርሱ የሚቃረን ነገር አስቡ። በኋላ ግን ይሄ ነገር እንደማይሰራ ሲገባኝ እንዳልኩ ደግሞ ትምህርት መከታተል እነ መምህር ግርማን መከታተል እነ መምህር ተስፋ መከታተል ሲጀምርና ብዙ ነገር ሲገባኝ ያንን በጠስኩኝና ቆረጥኩትኝ አለ። ቆርጬ ሳነበው የተተበተበው ነገር ከማሩ ጋር እዛ ውስጥ የተቀበረው ነገር ሲጀምር በስማም ብሎ ነው አለ። የሚጨርሰው ግን የሴጣንን ስም ጠርቶ ነው። እንዲህ አይነት ሰዎች ናቸው። እንዲህ አይነት እናቃለን የሚሉ ሰዎች ናቸው ሰውን ወደ ሲኦል መንገድ እየመሩት ያሉት ወደ ሲኦል መንገድ እየመሩት ያሉት። አሁን ይሄ ልጅ ራሱን ነፃ አውጥቶ ወይም ደግሞ ይሄ ባለታሪክ ራሱን አውጥቶ ንስሐ ገብቶ ቅዱስ ቁርባን ወስዶ ወደ እግዚአብሔር መንገድ ተመለሰ እንጂ አሁንም በሲኦል ጎዳና በሲኦል ጨለማ የሚመላለሱ ምን ያህል ሰዎች እንዳሉ እዛ ከተማ ውስጥ እንትን ማድረግ ምንድነው መገመት አይከብድም። መስተፋቀር በቃ በደንብ የተለመደ ነው አለ። ጎረምሳው ገና ብቅ ሲል በፍቅር አይደለም ሴቷን የሚያጠብጣት በመስተፋቀር ነው። ምክንያቱም መስተፋቀር መስራት እዛ ከተማ ውስጥ ኮመን ስለሆነ የተለመደ ስለሆነ ተራ ነገር ስለሆነ የገበያ ነገር ስትፈልግ ትሄዳለህ፣ የግርማ ሞገስ ስትፈልግ ትሄዳለህ፣ እዛው በቅርበት ታገኛለህ። ስለዚህ ከተማው ብልሽትሽቱ ወጥቷል። ያንን ሲለኝ እኔ ሳልኩት ምንድነው ገጠር ይሁን እንጂ ያ ቦታ ላይ በቃ እንደነገርኳችሁ የኃጢያን ከተሞችን ከተማ ምንድነው ዓለም ላይ ያሉ የኃጢያት ከተሞችን ሳልኳቸው። ልዩነቱ ምንድነው? የኛ ገጠር ነው፣ የነሱ ወሲ መጠጥ ምናምን የበዛበት ይሁን እንጂ እዚህ ጋር ደግሞ ቅጠላቅጠል መጠጥ ምናምን የተቆላ ጉንዳን አስባችሁታል። ለዚህም ነው ያልተነገረ እንጂ ያልተደረገ ነገር ሀገራችን ውስጥ የለም የምንለው። ስለዚህ ህይወታችን የተበላሸ ቢሆን ሰርተን አማዳ አፋሽ ብንሆን ልጆቻችን የማያድጉ የተረገሙ ቢሆኑ የምን ውጤት እንደሆነ መገንዘብ አይከብደንም። ስለዚህ በማን ነው የምንፈርደው? እንዴ ጸበል አትሄድ የሚል ንስሐ አባት በጣም ስለገረመኝ ነው የምደጋግመው። ጠንቋይ ጋር ደርሰና ችግር የለውም ጠንቋይ ጋር ልሄድ ነው አባቴ ትሄድና ንስሐ አባት ጋር ጠንቋይ ጋር ልሄድ ነው ስትለው ታዲያ ምን ችግር አለው ይልሃል አለ ታሪኩን የነገረኝ ሰው። ታዲያ ምን ችግር አለው ደርሰና እንጂ ጸበል ተጠመቅ እግዚአብሔር ለምን ቅድስት ድንግል ማርያምን አማለጁኝ በል የሚል አባት አይደለም ያለው። ችግር የለም ሂድና የሚሰጥን መስተፋቀር ምንም ተጠቅመህና ከዛ በኋላ እኔ ንስሐ እሰጥሃለሁ። የሚገርምህ ወርቅ አፈራው አለኝ። በመግቢያው ላይ ታሪኩን የሰማችሁት ሰው አመንክም አላመንክም እኔ የጸሎት ቤት እንዳለኝ መቁጠሪያ እንዳለኝ መስገጃ እንዳለኝ ማንም አያውቅም። ማንም እንዲያውቅም አልፈልግም። እንዴ ምን ችግር አለው አልኩት። እንደም ሌሎችን ታስተምርበት ትቀልዳለህ ነው ያለኝ። እንደዚህ መሆኔ ቢታወቅ ከሀገር ያስወጡኛል፣ ከሀገር ያባረሩኛል፣ ያወግዙኛል ነው ያለው። ማንም ያወግዝህ ካህናቶቹ ለምን የነ ግርማ ተከታይ ነው ብለው እንዴ ምን ችግር አለው? ጸሎት ቤት እኮ ነው የሰራኸው። ለቅዱስ ድንግል ማርያም ነው የሰገድከው፣ ለመድኃኔዓለም ነው የሰገድከው፣ ለቅዱስ ሚካኤል፣ ለቅዱስ ፋኑኤል፣ ለቅዱስ ኡራኤል፣ ለቅዱስ ገብርኤል ነው የሰገድከው። ምን ችግር አለው? ኖ እሱን አይፈልጉትም። ስለዚህ አንድም ሰው ቤቴ አይመጣም። የጸሎት ቤቴን ቢመጣ እንኳን የጸሎት ቤቴን ዘግቼ ወይ ሳሎን ነው የማስቀምጠው። ማንም እንዲያውቅ አልፈልግም፣ ስለማውቃቸው ነው አለ። ጸበል አትጠመቅ ይጎዳሃል፣ በሽታ ይለምዳል የሚል አገልጋይና ካህን የጸሎት ቤት ላይ ምን አይነት እርምጃ እንደሚወስድብኝ አውቃለሁ። ተገልዬ ነው ያልየሁት ነው ያለው ነው። እኔ ባደግኩበት በተወለድኩበት ከተማ ተገልዬ ነው ያደግኩት። ለምን ሲባል ከሩቅ መጠቋቋም ያኛለው የግርማ ተከታይ የተስፋዬ ተከታይ ነው መባለው አለ። ምክንያቱም እዛ ቦታ ላይ ያሉት ካህናቶች እዛ ቦታ ላይ ያሉት አገልጋዮች በሰይጣናዊ ትምህርት ስላጠመቁት ህዝቡን ሰላም የለም፣ በረከት የለም። እዛ ቦታ ላይ ብዙዎቹ ወፍጮ ቤት ይከፍታሉ፣ ነገር ግን ዶግ አመድ ነው። ብዙዎቹ የሆነ ነገር ይሰሩና የሆነ ነገር ያገኛሉ፣ ዶግ አመድ ነው። በምሳሌነት ነግሬሃለሁ አለ። የእህቴ ባል በጣም ሀብታም ነበር አለ። ግን ሀብታም የሆነ ነግሬሃለሁ፣ እህቴን እንኳን ሲያገባ ጠጠር ይዞ ሄዶ ነው። ከዛ ውጭ ግን ብዙ የሚሰራቸው የጥንቆላ ነገሮች አሉ።
ከደብተራዎች ጋር እንደዛ ነው። የሆነ ሰዓት ላይ ግን ድክርት ነበር ነው ያለው አለ። እንደገና ሄዶ ደግሞ ሌላ ሀገር እንደገና ተመልሶ መጥቶ ነው ያንሰራራው። ነገ እንደሚወድቅ እርግጠኛ ነኝ። ግን በዚህ ነገር ውስጥ ሁሉ የምንገነዘበው ሰው እንዲገነዘበው የምፈልገው ነገር በተለይ ላይ ሆኖ ሰውን የሚመሩት ሰዎች ማንነት ጥያቄ ምልክት ውስጥ ሊገባ ይገባል። በተለይ ደግሞ እምነት ውስጥ ያሉ ሰዎች፣ አስተማሪ ናቸው የሚባሉ ሰዎች ሰው ገሌ እኮ እንዴት አይነት ሊቅ ነው ይልህና በእግዚአብሔር ትምህርት በወንጌል አይደለም ያድንሃል የሚልህ አለ። እንዴት አይነት ሊቅ ነው ሚስትም ቢያለች እንዲያው ሂድና በቃ እሱ ጋር እኮ መፍትሄ አይጠፋም ነው የሚባለው አለ። የተለመደ ነው። የገበያ እድልም ቢያለህ እንዲያው ሂድና ገሌ መምህረ ገሌ ጋር እንደ እሱ እኮ የታወቀ ሊቅ ነው ይሰጥሃል። እነዛ ሰዎች ደግሞ ያንን ጥበብ ነው ብለው አምነው ተቀብለውታል ነው ያለው። ካህናቶቹ ሮንግ በሆነ ወይ ደግሞ ኔጌቲቭ በሆነ መልኩ አይደለም የሚመለከቱት፣ እንደ ትክክለኛ ነገር ነው አምነው የተቀበሉት። ስለዚህ ሰውን ከወንጌል አርቀውታል፣ ከእግዚአብሔር አርቀውታል፣ ከጸሎት አርቀውታል፣ ከስግደት አርቀውታል፣ ከመቁጠሪያ አርቀውታል፣ ከጸሎት ቤት አርቀውታል። ብቸኛ መፍትሄ አድርገው የወሰዱት እንደው ጠንቋይ ቤትን ነው። ብቸኛ መፍትሄ አድርገው የወሰዱት ደብተራ ቤትን ነው። ስለዚህ ጋ ትሄዳለህ፣ የጠየቀውን ነገር ገንዘብ ከፍለህ ታገኛለህ። ሴቷን ታንከራተታታለህ። እርቃኗን ሲበስባት ታብድና ለአደባባይ ትሄዳለች። ለምን ብሎ የሚጠይቅ የለም። ለምን ቢለው የሚገርማ አለ ያ ደብተራ ሴት ይዞ አልቤርጎ ሲያደር ተደጋግመዋል አለ። ገጠር ሚስት አለችው። በጥቆማ ሄደው ፖሊሶች ሲይዙት እና ማረፊያ ቤት ሲያስገቡት ለምን ብሎ የጠየቀ አንድም አገልጋይ አንድም የቤተ ክርስቲያን ኃላፊ የለም አለ። ሁሉም እርስ በርስ አጥር ሰርቶ እጅ ለእጅ የተያያዘ ነው። ትክክለኛዎቹ መምህራኖች የሚቃወም ማለት ነው። ስለዚህ እንደዚህ አይነት ቦታ ላይ እንዲህ አይነት ካህናቶች ያሉበት ቦታ ላይ ሰው እንዴት ነው ሊድን የሚችለው? ሰዎች በጣም አደገኛ ዘመን ላይ ነን እና በዚህ ጉዳይ ላይ የሚያስተርሙ መምህራኖች ከዚህም በላይ ቁጥራቸው ሊበዛ ይገባል። ሰው በጅምላ እያለቀ ነው። ይህንን ነው ልነግራችሁ የምፈልገው። ልብ ያላችሁ እንግዲህ እዚህ ደረጃ ላይ ደርሰናልላችሁ ነው። እግዚአብሔር ልቦና ይስጠን ማለት ፈልጋለሁ። መርሃ ግብሬን ከመጨረሻ በፊት እንግዲህ ለዛሬ የተከታተላችሁ መርሃ ግብር ይህንን ይመስል ነበረ። እኔ ይቅርታ አድርጉልኝና በጣም ስሜታዊ አድርጎኛል። እንግዲህ ምንም ማድረግ አይቻልም። ለማንኛውም በቀጣይ በሌላ መርሃ ግብር የምንገናኝ ይሆናል። እስከዛው ግን በያላችሁበት ሰላም